መላ ኢትዮጵያውያን ችግኝ ብቻ ሳይሆን ተስፋቸውን ለመትከል በነቂስ የተመሙበት ደግሞ መተባበር አንድ መሆን ከተቻለ የገጠጡ የተራቆቱ መሬቶች አረንጓዴ ማልበስ እንደሚቻል ግልጽ ማሳያ አረንጓዴ አሻራ በረሃብና ድርቅ ዓለም ያስባት የነበረችው ኢትዮጵያ ከራሷ አልፎ ለዓለም እንደምትተርፍ ያስመሰከረችበት በዚህ ቀናይ ተግባሯ ድምጿንና አቋሟን ዓለም አቀፉ ማህበረሰብ በልዩ ትኩረት እንዲያዳምጣት ሆኗል። የአረንጓዴ አሻራ መርሃ ግብር ሲጀመር ጀምሮ እንግዲህ ለጎረቤቶቻችን ችግኝ አፍልቶ እስከ መስጠት የተደረሰበት ነው። አንዳንድ አገሮችም ደግሞ ከኢትዮጵያ አረንጓዴ አሻራ መርሃ ግብር ልምድ በመውሰድ ወደ አገራቸው ላይ በመተግበራቸው የሀገራቸውንም የጎረቤቶቻቸውንም የአህጉራቸውንም ብሎም ደግሞ ለዓለም አቀፍ የአየር ንብረት ለውጥ የበኩሉን አስተዋጽኦ ማበርከት ችለዋል ማለት ነው። ይህ ድንቅ ቁም ነገር ዓለም የሚመሰክርለትም ሆኗል። ኢትዮጵያ በዚህ ዘርፍ በምስራቅ አፍሪካ ቀዳሚ መሆኗን ማየት በእውነት አስደናቂ ነው። ለዚህ ስኬት ሁለት ዋና ዋና ጉዳዮች ከፊት የሚመጡ ይመስለኛል። አንደኛው የፖለቲካ ቁርጠኝነት፣ ሌላኛው ደግሞ ማህበረሰቡ በነቂስ መሳተፋቸው ለዚህ ስኬት በጣም ወሳኝ መሆናቸውን አምናለሁ። አረንጓዴ አሻራ መርሃ ግብር የመጠንሰሱ አብይ ምክንያት ከራስ የተሻገረ ዓለም ከጎርፍ ከድርቅ እንዲያም ሲል ከበረዶ የመትረፊያ ጥበብ ማበጀት ነው። የእርሻና የምግብ ድርጅት ለኢትዮጵያ የአረንጓዴ አሻራ መርሃ ግብር ከፍተኛ እውቅና ሰጥቷል ማለት ነው። ይሄም አረንጓዴ አሻራ መርሃ ግብር ያስገኘው የዲፕሎማሲ ውጤት ነው ማለት ነው። ኢትዮጵያ ድሮ የምትታወቀው በድርቅ በረሃብ ምሳሌ የምትጠቀስ ሀገር ዛሬ ደግሞ በአረንጓዴ አሻራ መርሃ ግብር እንደዚህ በዓለም አቀፍ መድረክ ላይ አንገቷን ቀና አድርጋ እንድታይ አስችሏታል። የአረንጓዴ አሻራ መርሃ ግብር የድንበር ተሻጋሪ ዲፕሎማሲያዊ መተማመኛ ድልድይ የሆነ ነው። ኢትዮጵያ የችግኝ ስርጭትን ለጎረቤት ሀገራት ለጅቡቲ፣ ለሶማሊያ፣ ለኬንያ፣ ለደቡብ ሱዳንና ለሱዳን በማዳረስ ቀጠናዊ የአካባቢ ጥበቃ ትስስር እንዲፈጠር አድርጋለች። ታላቁ የአፍሪካ የአረንጓዴ ግንብና እነዚህ መርሃ ግብሮች አንድ ላይ ሲቀናጁ በአፍሪካ ውስጥ በውሃ አያያዝ በመሬት አጠቃቀምና አጠቃላይ በአህጉሪቱ ላይ ትልቅ ለውጥ ያመጣል። ይህ አካሄድ በእውነት አካሄድን ሁሉ ሙሉ በሙሉ የሚቀይር ነው። ያለመልሶ መትከልና መሬትን በደን ሳይሸፍኑ ዘላቂ ውሃ ማግኘት ከቶ አይታሰብም። እኔ ለ20 ዓመታት ኢትዮጵያ ውስጥ ኑሬያለሁ። ይህ ፕሮጀክት ብዙ ነገሮችን ሲያቀጣጥል ተመልክቻለሁ። ኢትዮጵያውያን የዛፍ ሽፋንን ለማረጋገጥ በፍጥነት እየተንቀሳቀሱ ነው። ይህ የአረንጓዴ ዲፕሎማሲ በምስራቅ አፍሪካ ቀጠና የጋራ ተጠቃሚነትና ሰላምን ለማስፈን ትልቅ ዲፕሎማሲያዊ ፋይዳ አለው። የአፍሪካ ክላይሜት ሰሚት ኢትዮጵያ ውስጥ አዲስ አበባ ላይ እንዲዘጋጅ መደረጉ ይሄንን በስኬት ያጠናቃለች። ይሄም የአረንጓዴ አሻራ መርሃ ግብራችን ያመጣው የዲፕሎማሲ ውጤታችን ነው ማለት ነው። ሌላኛው ኮፕ 32ን ኢትዮጵያ እንድታዘጋጅ መታጨቷ ይሄ ሌላኛው የዲፕሎማሲ ውጤት ነው። የአረንጓዴ አሻራ መርሃ ግብራችን ውጤት ነው ማለት ነው። የአረንጓዴ አሻራ መርሃ ግብር ኢትዮጵያ በአካባቢ ጥበቃ ረገድ የያዘችውን የውጭ ግንኙነት ልማታዊና ዘለቄታዊ ትብብር እንዲፈጠር ያደረገ ስኬታማ የዲፕሎማሲ መሳሪያ ሆኖ እያገለገለ ነው።